ኖ ይሄ ኢትስ ክሬዚ እንደዚህ አይነት ነገር አቆሙ ምናምን ብዬ ነበር እንትን ያልኩት። ቴንጋድ እንደዚህ አይነት የደቡብ ፍርድ ኢትዮጵያ ውስጥ አያስፈልግም። ድራማ የደቡብ ፍርድ ትገደል አትገደል ምናምን አያስፈልግም። ስለዚህ ለዛ ነበር እንትን ያልኩት። አሁን እነዚህ ሴቶች እንትን የሚሉት ዛሬ የገባኝ ነገር በሐሰት መረጃ ጀስት ቢኮዝ አንድ ሰው ስለጠላ መረጃ ሰጠ ማለት መረጃው ትክክል ነው ማለት አይደለም። አንድ ሰው መረጃን እኮ ከተለያዩ ነገሮች አጽፈሽ ነው። የሚዲያ ሰው ከሆንሽ እኮ የሚዲያ ሴት ከሆንሽ ከተለያዩ ነገር አንጻር አይተሽ ካልሆነ እኮ አሁን የልጆች የማባት እኮ ኢትዮጵያን ያለው ሊጠይቅሽ ይችላል። ምክንያቱም ይህ ሰውዬ ላግዠሪ አፓርትመንት ውስጥ እያኖረኝ የነበረው ከልጆቼ ጋር ያ ብሌር ዳውንታውን ሲልቨር ስፕሪንግ ሉክ አፕ ሬንቱ ብሌር ነበር ምኖር 2 ቤድሩም 2 ባዝሩም አፓርትመንት ተከራይቶልን ከኔና ልጆቼ እየኖርን ነበር። ከዛም በኋላ ጀስት ቢኮዝ እቺ ሴት እኔን ስለምጠላኝ ኢንፎርሜሽን ሰጠሽ ብሌር ብለህ ሰርች አድርግ። ቆንጆ አፓርትመንት ውስጥ ነበር ምኖር። እኔን ስለምጠላኝ ብቻ ኢንፎርሜሽን ሰጠችሽ ማለት ትክክል ነው ወይ? የኔ ልጆች አባት እኮ እዛ ነበር የሚያኖር ምኖረው እኮ እዛ ነበር የለቀኩት አፓርትመንትሽን ቀይሪ ደሃ ስለሆነች መኖር አቅቷት ነው ልጁን ሰው የሰፈር በመሰለኝና በደለለኝ መረጃን እያመጣሽ እኔ አምጎን ቢፋይን ግን የልጆቼን አባት ሬፑቴሽን ታበላሻለሽ። የሰዎችን እኔ አሁን have nothing with them just so you know እኔ ለሱ ምናምን እንትን ብዬ አግዤ ምናምን አይደለም። ግን ስታስቢው የስንት ሰው ህይወት እንደዚህ ተበላሽቷል ነው ጥያቄ። ኤክስፕሌን እያረኩኝ ሳይሆን የሰዎች ህይወት ተበላሽቷል። በፎልስ ናሬቲቭ የሰዎች ህይወት ተበላሽቷል። ከብቶሻል። አሁን ቁጭ ብሎ ልጆቹንም ይዞ አስባችሁታል። ይሄ ሰውዬ እኮ ምርጥ አባት ነው። ልጆቹን ይዞ ልጆቹንም እያሳደገ በፍቅር ኢንተርኔት ላይ ሲመጣ ልጆቹን ማያሳድግ ሲባል እዚህ ምንም ባላረገው በሰላም እየኖረ ያለ ሰው አልደረሰባት አልደረሰ ጀስት ቱ ሜክ መኒ ብር ለመስራት እነዚህም አርቲስቶች ላይ ቺት አረገ፣ ሰርጀሪ አሰራች፣ ወፈረች። እቺ አሁን ማንሃጎስ ነው ጊዜ የምትባለዋ እቺ ጥርሷ የሚያምሯ ሴትዮ ስሟን ጻፉልኝ ውዶች። ቆንጆችን ሰሞን እንደውም ቴዲ አፍሮ ሚስት ጋር ያወራችው ማርታ ለምን እንደወፈረች ሰማው። ዲቴል ኢንፎርሜሽን አልሰማው። ማርታ ቪክቲም ናት። በህመሟ ላይ ቁስሏ ላይ ጨው ነስንሳ ገንዘብ ሰራችባት። ሰርጀሪ አሰራች አልሻል። ታማ ስንቱን ነገር እያሳለፈች ሆስፒታል አልጋ ላይ አስለቀሻት። በዚህ ኮንዘርቫቲቭ ማህበረሰብ ሪሊጂየስ በሆነ ማህበረሰብ መሀል አሳነሻት። ህይወቷን ደብቃ የምትኖርን ሴት እርቃኗን አደባባይ አቆምሻት። ይሄ ነው ችግሩ። መረጃዎችሽን ሳታጣሪ የሰዎችን ስም በማጥፋት ህይወትሽን ገነባሽ። መረጃዎችሽን ሳታጣሪ የሰዎችን ህይወት በማበላሸት የሾክ ቤትሽ ተገነባ። በሰዎች እንባ ህይወትሽ አለፈልኝ፣ በረከቴን ነው የምበላው። ኖ የምትበዩ የሰው ልጆችን ስጋ ነው ቆርጣለሁ ምናምን የምትይው የሰው ልጅ ስጋ ነው። የዋንትያን ኑሮ ለማበላሸት መረጃ አለኝ አይደል ያልሽው? ህይወቷ ሊበላሽ ይችላል። እኔ ጋር ያለው መረጃ ከባድ ነው። ከዚህ በፊት ደግሞ ቁንጣ ለበሰች ኖረች፣ ይበቃሻል፣ ከዚህ በላይ ምናምን። ሴቶችን ስፔሻል ታርጌት አድርገሽ ሴት ልጆች ታርጌት አድርገሽ ዋንትያ $200 ቢሃይንድ ሲን ብትገባልሽ እንደ ዋንትያ ጥሩ ሴት ነው ወይ ያንቺ ስብስ ጋር ደሜ እንደምትያቸው ብትሆንልሽ እንደ ዋንትያ
ስጋዬ ደሜ የለም። አንቺ የገቢ ምንጭሽ የሰዎችን ስም ሚዲያ ላይ ትደነቢያለሽ። እንደ ዮናስ ሙሉነህ የሆነ አጀንዳ ሲመጣ የሆነ ሳይት ትይዥነት ብር ትቀባበያለሽ፣ ሰዎችን ስም ታጠፊያለሽ። ያ ማርታን የምትባለዋን ሴት የሆስፒታል አልጋ ላይ ተኝታ ነው ያስለቀሻት። የታመመችን ሴት ልጅ ከቤት መውጣት እስክትፈራ ድረስ አረግሻት። ሰውን በመዝለፍ በመሳደብ ድራማን ክሬት በማድረግ ህይወትሽን መሰረት አንቺ ላይፍ መተሽ ኑሮሽን ካደራጀሽባቸው በኋላ $100 ምናምን ከሰራሽ በኋላ ምን አገባሽ? በወር $3000 ትሰሪያለሽ። ምን አገባሽ? ሰው አለቀሰ፣ ሰው አዘነ፣ ሰው ተሰበረ፣ ሰው ቆመ፣ ይዶን ኬር። ህይወት ያንቺ ይቀጥላል። ህይወትም ከሆነ የሰቀቀን ህይወት ከሆነ እኔ አሜሪካዊቷ ፈታ ብዬ በሀገሬ ህዝብ ጨዋነት ተማምኜ የምኖረዋ አሜሪካዊቷ አንቺ ህዝብ መሀል ሆነሽ ከቤት መውጣት ሰቀቀን፣ ልጅን ይዞ መውጣት ሰቀቀን፣ ልጅን ከሰፈር ልጆች ጋር አቀላቅሎ ማጫወት ሰቀቀን፣ በራስሽ አንደበት በዘራሽው እሾክ ቀን በቀን የምትወቂ ሾክ ቤት ውስጥ የምትኖር የሾክ ካባ የምትለብሽ ልጅሽን በሰው ሀዘን ባመጣሽው ገንዘብ የምታሳድጊ በሰዎች ልብ ስብራት ህይወትሽን ያደራጀሽ ባልሽን የምታኖሪ ትበያለሽ ምግብ ኦፍኮርስ ከበላሽ በኋላ እየበላሽ ምታኝኪውን እያየን ልክ ጠግበሽ ጠጥተሽ ከጨረሽ በኋላ ምታስታውቂ ጥጋብሽን ምታስታውቂ this is you ያንቺ ከእንቅልፍሽ ስትነሺ ማንን አስለቅሼ ህይወቴን ላቁ፣ ማንን አስለቅሼ የማንን ህይወት ምስቅልቅሉን አውጥቼ የቀን $100 ልስራ። ዳስዩ ልጅሽን ማቀፍ ልጅሽ ማናገር ትልቅ ስራ የሆነብሽ ሴት ከልጅሽ ጋር መጫወት ይልቅ አሜሪካን ሀገር ለምትኖሯ እንቁርቲ ሚስጥሯን አውጥቼ ላስጣት። ምን ሚስጥር አለ? የኔ ምን ሚስጥር አለ? ንገረኝ እስኪ። የልጆች አባት አለ፣ ኤክስ አለ፣ አንቺም አለሽ፣ ሲንግል ማም ነሽ፣ ሲንግል ማም ናት። ያንቺን ሚስጥር ማን ያው? ያንቺን ጉድ ማን ያው? ምንም ያላረጉሽን ሰዎች በመጉዳት ህይወትሽን ያቆምሽ። እውነት በሰዎች ሀዘን የቆመ ቤት፣ በሰዎች ሀዘን የቆመ ቤት። ስለዚህ እኔ አሁን ምንሰራው ስለ አርቲስቶች የተናገርሻቸው ንግግሮች፣ ሀሜቶች፣ አርቲስቶችን ስፓትላይት ላይ በማምጣት ስማቸውን ያጠፋሻቸው ያ የተጠየቅሽውን ጥያቄ እኔ የምጠይቅሽን ጥያቄ እንኳን ለማስተባበል የሄድሽው በግል ደረጃ እኔን ለማዋረድ ዴስፕሬሽንሽ ደግሞ ያሳዘንሽኝ ልቤም የተሰበረው አንቺን ትገደል ከምትል ሴት ጋር ሄደሽ ስለ እኔ መረጃ መሰብሰብሽ ነው። ስለ እኔ መረጃ ሊያሾ ከልጇ ትጉደል፣ ሊያሾ ትገደል ከምትል ሴት ጋር ሄደሽ
እኔ ደግሞ የዛኔ ለምንድን ነው እንደዚህ የምትሉት? ለምን የምትገደሉ? ያማችኋል እንዴ? እናት ምንድን ነው የሰው ልጅ እኮ ናት በቃ ምናምን በምልበት ሰዓት ማለት አሁንም ትገደል ቢባል እኔ እንደዛ ነው። ኦኬ ትገደል ቢባል ነው ምን የኬኳን ፎቶ ልስጥሽ ነው፣ የባልሽን ፎቶ ልስጥሽ ነው ነው። ከዛም በኋላ እኔን ምን አልሽ? መንጋ አለሽ አልሽ። እኔ እሱም ብታብራሪ መንጋ አለሽ አልሽ። ሰዎችን እንደማስገድል ሰዎችን ከጀርባዬ ደግሞ ሰዎች እንዳሉ ከጀርባዬ ሰዎች እንዳሉ ሰዎችን እንደማስገድል እሱም በማስረጃ ፈልጎ ማንን እንዳስገድልኩ ከጀርባዬ ማን እንዳለ እኔ የሀገሬ ደጋፊ ነኝ። ሀገሬ በነፃ ማገለግል ሀገሬን የምወድ ዳያስፖራ። አንቺ ከሀገሬ ያጎደልሽባትን ጨዋነት የዳያስፖራ ጨዋነት ለሀገሬ ሕዝብ እያሳዩ ያለው ነኝ። አንቺ ቱርክ ሀገር ሆነሽ ሕዝብን አዋርደሽ ስትሳደቢ በኮሮና ኢትዮጵያውያን ኦሮሞ ተወላጅ ህፃናቶች ሊያልቁ ነው ሲባሉ ደስታሽን የገለጽ እና እኔ እሱን አይደለም እኔ ብሔር ብሔረሰቦችን የምወድ አማራ ኢትዮጵያውያን ቁጭ ብሎ ይሰሙኛል። እውነትን የሚወድ ስድብን ማይፈልግ ብልግና ነውርን ማይፈልግ ሰው እዚህ ቤት መጥቶ ይሰማል። ይሄ ቤት የኦሮሞ ተወላጆች ቤት ብቻ አይደለም፣ የቅዱሳን ቤት ነው። ይሄ ቤት የኦሮሞ ተወላጆች ቤት ብቻ አይደለም፣ ጀሶ የቅዱሳኖች ቤት፣ የጨዋዎቹ በጣም ለሚከበሩት ሰው አሁን ምነግርሽ ኢንፎርሜሽን ሳታጣሪ የሰዎችን ህይወት አመሰቃቅለሻል። ዛሬ ተረዳውሽ፣ አንደርስታንድ አድርገሽ ባለምንም ማስረጃ ጀስት ቢኮዝ አንቺ የሾክ ቤትሽን ለመስራት ማረጃዎችን ሳታጣሪ መረጃን ሳታጣሪ ቱ ስቴፕ ቬሪፊኬሽን እንኳን ይላል እኮ ስልክ ሳትሄጂ ጀስት ቢኮዝ አንድ ሰው ሜሪላንድ ነው የምኖረው አውቃታለሁ የሀገሯ ልጅ ነኝ። ሀገሬ የት ነው? ሀገሬ የት ነው? እኔ እኮ የዘነበ ወርቅ ልጅ ነኝ። አዲስ አበባ ዘነበ ወርቅ እኮ ተወልጄ ያደግኩት ጦር ኃይሎች ሆስፒታል ነው ተወልጄ ያደግኩት። የወታደር ልጅ ነኝ። ጦር ኃይሎች እዚህ ሆስፒታል ነው የተወለድኩት። ሀገሬ አዲስ አበባ። የሀገርሽ ልጆች እንዲህ ያሉሽ ያ ግለሰብ ኢንፎርሜሽን ሲሰጥሽ በምን ላይ ቆሞ ነው? ጭራሽ ወርደሽ ዴስፕሬሽንሽ ዲፕ መሆኑን ማውቀው ያየሁት ሊያሾ ትገደል ከምትል ሴት የኔ መረጃ ያገኘሽ መስሎሽ ይዘሽ መጣሽ። ሺ ዋዝ ዩዚንግ የኔ ቆንጆ፣ የኔ መሀይም ጭንቅላትሽ ተወስዶ ነው እንደነ ዮናስ ሙሉ ነው። ምንም ነገር መናገራች የምትጠየቂው ሌላ መልስሽ ሌላ፣ የምትጠየቂው ሌላ መልስሽ ሌላ። ክፉ ሴት ላላችሁ ስራ ሄጄን የመጣሁት የሰዎችን ኑሮ በማመሰቃቀል ኑሮዬን አልገነባውም። አሁን ችግሩ እኔና አንቺ ስንሰዳደብ እኔ ሰድቤያታለሁ፣ እኔ አልሰደብኩሽም። አንቺ ትሰድብኛለሽ፣ እኔ ፋክት ቼክ ይሄ ነገር ስልሽ ስንነጋገር ይሁን እንደ እየተሰደብኩ ነው አይ ነው በጣም አጥንቷን ነው ሰብራት እያልሽኝ ነው። የኔም አጥንቶች ቃቃቃቅ እያሉ ነው አለሳለሁ እና ያንቺ ገንዘብ ምንጭ ነው። ሶሪ
ትዝ አለኝ እኮ አሁን ነው ትዝ ያለኝ። ሶሪ ጌታ መቅደስ ደበስ ወት መቅደስ ታል በፍርድ ቤት ኦኬ ያ እሺ ወዶቼ አንቺ እኔን በመስደብሽ ገንዘብ ትሰሪያለሽ። ልይ ዩቱብ ላይ መተሽ ገንዘብ ትሰሪያለሽ። ዩቱብ ላይ መተሽ እኔ የገንዘብ ምንጭሽ ነሽ። ሊያ ማነው ስሟ ቤታዮ የገንዘብ ምንጭሽ ናት። እኔን በመስደብሽ ደግሞ እነዚህ ሰዎች ምናምን የሚከፍሉሽ ሰዎች አሉ። እኔን በመስደብ እኔን በማዋረድ ገንዘብ ሜክ ታደርጊያለሽ። እኔ ደግሞ ለምጠይቅሽ ጥያቄዎች መልስ ከመስጠት ይልቅ የወሰንሽው ውሳኔ እኔን መፈረጅ፣ በሀሰት መክሰስ፣ እሱን የመረጥሽው ለእኔ ተመረጠልኝ። እኔን መክሰስ፣ በሀሰት እኔን መፈረጅ ላይ ያለሽው ቱ ዘ ፖይንት ወርደሽ የሀሰት መረጃዎችን ለቃቅመሽ እኔን በአንቺ ቤት ልታሰጭ። ለማንኛውም እስቲ ነገር የመጀመሪያው እኔና አንቺ ያገናኘን የዋንትያ ጉዳይ ነው። የዋንትያን ጉዳይ ጠየቅኩሽ። ክራይቴሪያው ምንድን ነው ጠየቅኩሽ። ለምንድን ነው ዋንትያን ሁሌ ምትነቅፊያት? ለምንድን ነው? ከዛ ተው ከእናንተ በላይ ማስረጃ አለኝ፣ የእሷ ጉድ አለኝ አልሽ። የእሷ ጉድ አለኝ አልሽ። እኔ አሁንም የምጠይቅሽ ምንድን ነው ጉዱ? አውጪው አልኩሽ። ሰው ምክንያቱም አንቺ ዮናስ ሙሉነህ ጂጂ ኪያ ሰውን በማዋረድ ነው ፕላትፎርማችሁ ገንዘብ የምትሰሩት። በሰው እንባን እሾክን ትዘራላችሁ። የዘራችሁትን እሾክ ተመልሳችሁ በቅሎ ይጠብቃችሁና ይወጋችኋል። አንካሳዎች ናችሁ ሶስታችሁም አንካሳዎች ናችሁ። ኢንተርኔት ላይ የምታነክሱ ለአንቺ ሾኦፍ ሊሆን ይችላል። የምትበዩ ምግብ የሰውን ባል የሰው አጥንት ነው። የሰዎች ቤተሰብ መሰበር ነው። የሰዎች ቤተሰብ መሰበር ነው። ያ ኮንተንትሽ ሰውን መስበር፣ ዝናሽ ሰውን ልጅ ማዋረድ። መረን ነኝ ብለሽ ተናግረሻል። ራስሽን ራስ ላይ መሰከርሽ። መረን ብልሽ አትናደጅማ። መረን ብዬ ብጠራሽ መረኗ ሊያሾ ብል እንዳትናደጅ። መረንሽ መረን ትርጉሙ ምንድን ነው ንገሩ። የመረን ትርጉም ዛሬ ነው የገባሽ። በነገርሽ ዛሬ ነው የገባሽ። ከዛ ይሄን ስጠይቅሽ አንቺ ትመጪና ፀጉርሽ ልብስሽ ቺፕ ነው፣ ቦርጫም ነሽ ምናምን። ልቅ ማለት ተለቆ ያደገ ነው አይደለም? አስተዳደጉ የጎደለው ነው አይደል? ሶ ብልግና መክሊትሽ እንደ ሾክ ክራውን፣ እሱ ደግሞ እንደ እሾክ ክራውን መክሊትሽ ነው። ገደብ የሌለሽ ሴት ነሽ። ለእግዚአብሔር ሚካኤል እና ገብርኤል ልሁንልህ ያልሽ ነሽ። እሑድ ግን ነጠላሽን አጣጥለሽ ሜካፕሽን ፊሊተርሽን አውረደሽ ቸርች ትሄጂና ሰኞ ምተፊው ነውር ጀስ ገንዘብ ለመስራት ነውርን ተፍተሽ ልጅሽ የምታሳድጊ፣ ሰዎችን አቁስለሽ ልጅሽ የምታሳድጊ፣ ኤኒቲንግ አይሲ ልጅሽ ላይ የሰውን እንባ የሰውን ሀዘን አንድ ቀን ፖዚቲቭ ነገር ሰርተሽ አይቼሽ አላውቅም።
ሁሌ ፋይት ላይ ነሽ። አግድም አደግ ቀላል በማህበር ስታርግ እንደዛ ነው። ያ ገንዘብ የኃጢአት ሁሉ የክፋት ሁሉ መሰረት ነው የሚባለው ባንቺ አይደለም። ገንዘብ ለመስራት ሰዎችን ማቁሰል፣ እኔን ለማቁሰል ሄደሽ ምስኪን አክስቴ ጋር ድረስ ሄድሽ። ምስኪን ምንም አታውቀውም። ምስኪኗ የሁሉም ሰው እናት እዚህ ከተማ ውስጥ የተከበረችዋ አክስቴን የምታውቁ ኦሮሞዎች እዚህ አፕል ያላችሁ እስኪ አንድ ቁጥር ጻፉ። እዚህ ውስጥ ካላችሁ በጣም 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 የተከበረች ገብቶሻል። ምንም አላረገች። ምን አረገች? አሁን የእሷን ስም መጥራት ህይወቷን እየኖረች ይዶን ነው ምን ውስጥ እንደምታልፍ ታውቂያለሽ? ምን አረገች? ምን አረገች? ምን አጠፋች? ከዛን እኔን ለመጉዳት ሄድሽና የልጆቼን አባት ለፍቶ ጥሮ ምን ብሎ ልጆቹን ይዞ ያለን ሰውዬ ልጆቹን ቴኬር ማያደርግ ምን አረገሽ? ከኔ ጋር አይደለም፣ በነገርሽ ከኔ ጋር አይደለም፣ አንድ ላይ አይደለም፣ እንዳንቺ ባል አንድ ላይ አይደለም አይደለም። የኔ ባል ሌላ፣ የኔ ባል ሌላ ሰው፣ የልጆቼ አባት ነው፣ ባሌ እንኳን አይደለም። ምን አረገ? የልጆቼን አባት ምን አረገ? ከዛ ሌላም ሰው ልጅሽ እንደዚህ ነው እንደዚህ ነው አለቻት። ኤቪደንስ ሲባል ፌክ አካውንት ላይ የተፖሰተ ነገር ይዛለች ትመጣለች። አሉባልታ ሰምተሽ የሄድሽበት ርቀት እስከነ ማላቆ ልጅ ራሱ እንደወለድኩ ኤኒዌይ ስራችሁ ይሄ። ያንቺ ኢንተርኔት ላይ ሰውን ለመዝለፍ ከሰው ጋር ለመጣላት ትመጫለሽ። ሰውን በመሳደብ ገንዘብ ትሰሪያለሽ። አንድ የሰውን የአርቲስቶችን ስም ትገነቢያለሽ። ማናት ሰላም ተስፋዬ ወንድ ትመስላለች ያልሻት ሰላም ተስፋዬ ምንዋ ነው ወንድ የሚመስለው? ያችን የመሰለች አበባ የምትሰድቢያት ገንዘብ ስላልሰጠች፣ ሀናን ታሪቅ የምታሽቃብጭላት ስለተከፈለች ዮናስ ሙሉን እንደሚያደርጉ ለአንተ አሽቃብጬ ባሪያ ሆኜ እንዳልናገር አፌ እንዲዘጋ ተደርጎ ከምንደባለል ባዶነት ሙሉ ተገልብጣ እኔ ኢትዮጵያዊነት ይበልጣል። እንደዚህ የያዟቸው ፍየል ጠባቂዎች አሉ። በምን በአንበሳ በሻርክ በምናምን በጥቃቅን ነገር የያዟቸው ህይወታቸውን ማስተዳደር የማይችሉትን በጥናነትና አነስተኛ ጥቅም ይዘዋቸዋል። ሰው ምን አድርጓል? እንዲህ እነሱ እኮ ናቸው ጊፍተራቸውን እንዲህ ጊፍተራችን እኮ እነሱ። ጊፍትን ይዘህ ለምን አትሰቀልም? ሂድ። ስለዚህ አሁን ኢትዮጵያን የምትወድ አባቴ ደረትን ነፍተህ ተጠንቅቀህ ጠብቅ። ይሄ ነገር በቅርብ ከአስመራ ላይ መግለጫ ኢትዮጵያ ትሰጣለች። እቺ እንዳትረሳ። ኢትዮጵያ ልነግርህ ነው። በቅርብ ከአስመራ መግለጫ ይሄ ትንቢት ነው። መግለጫ ከአሰብ ስትሰጥ የዛኔ ይሄ ጎንደር ጎጃም የምትለው ሙሉ ፖለቲካ አፈር ከድሜ ይገባል። አፈር ከድሜ ጎጃም እና ጎንደር ብለህ የምትባለው ፖለቲካ አፈር ከድሜ ይገባል። ያ ኖ ብራቸውን በጊፍት መጨረስ አይደለ። ኤርትራ ላይ ምንም አይነት ኢንቨስትመንት ማድረግ አይችሉም። ኤርትራ ላይ ኢንቨስት አያደርጉ። ለሀገራቸው ባዳ የሆኑ ሰዎች ናቸው።
ለሀገራቸው አይ ባዳ ሀገር እያለው ሀገር እንደሌለው ሀገሩ ቢሄድ እንደሚጨርሱት እያወቀ ዝም ሀገር እያለው እንደሌለው ግን በኢትዮጵያ ጉዳይ ልክ ኢትዮጵያውያን እኛ አሰብ የኛ ነው ወደፊትም የኛ ኤርትራዊ አብዚ ኤርትራ አብዚ ምናምን ይልላል። አብዚ ነዘዛ ተበዝበዝ የሚሰማ የለም። መሄድ እንኳን ሀገሩ አይችልም። ምንም ማድረግ አይችልም። ልክ ኢትዮጵያ ሲጠይቅ የኢትዮጵያ ነገር ጥሩ ነገር ሲመጣ ለምቦጭ ይጥላሉ። እዛ የሚበዘበዝ ይበዝበዝ ነው። ኢትዮጵያ የሰጠችው መግለጫ ለአንዴና ለመጨረሻ ጊዜ ቆራጥ የሆነ አገላለጽ ነው አቢቾ የገለጸው። አቦ እናት ወልዳለች ዮሮሂፋ ከኔ ጋር በከፍተኛው እየተግባባን ነው። ለምን አፍሪካ ላይ ኢትዮጵያ ሀያል መሆን አለባት። አሜሪካ ሀያል ሆና ነው ዓለምን የምታንቀጠቅጠው። ይጋርቢ አትሰማም። የሆነ ጉልበት ከሌለ አትሰማም። ለመከበር ታደቀዋል። መከበር የምትችለው በዛ ነው። ጥያቄ የሚመለሰው በጉልበት ነው። ይቺ ዓለም የጉልበተኞች ናት። ወደ ዩላይክርና የጉልበተኞች እንጂ የናይሶች ኢትዮጵያ ሲበዛ የቅዱሳን ሀገር ናት። ምንም ሳይኖረው የሚያግዝ፣ ምንም ሳይኖረው የሚያነባ፣ ምንም ሳይኖረው ለሌላው የሚጨነቅ ሬ ልክ አይደለም ይሄ ልክ ነው እያለ ግራ የሚገባው ህዝብ ነው። ራሱ ኢትዮጵያ ሳይኖረው ሶሪያዊ ኢትዮጵያ ላይ ጽድት ብሎ የሚኖርባት ሀገር ለራሱ ተቸግሮ ሶሪያ ምንም ሳይኖረው ኢትዮጵያ ገብቶ ጽድት ብሎ እየኖረ ነው። ኤርትራዊ ሀገሩ መግባት ሳይችል ኢትዮጵያ ላይ ኢንቨስት አድርጎ ጸዳ ብሎ እየኖረ ነው። የኢትዮጵያ እኮ ችግሯ ያ ነው። የኢትዮጵያ ችግሯ የዋህነቷ። የዋህ ህዝብ ስላላት ሁልጊዜ ትጠቃለች። አንድ አንበሳ የተወረወረለት ሼም ይዘዋል። አንድ አንበሳ አንድ ጭልፋ የተወረው የሆነች አበባ ሮዛ አበባ የተሰጠው ሼም ይዘዋል። ከና አበባ መገልበጥ ትችላለህ። በኢትዮጵያ ትመጣ አበባ አንበሳ አይደለም ድፍን ተገልብጥ ሄድ። በኢትዮጵያ ጉዳይ ምንም ጥቅም የሚደልል ሊሆን አይገባም። ምንም አይነት ጥቅም ማን ነው እንደ መዥገር የተጣበቀው? ኢትዮጵያ ናት ወይስ ኤርትራ ናት? እንነጋገር። እዚህ ማን ነው መሊና ላውንደር ኢትዮጵያ ላይ የሚሰራው? ማን ነው? ኢትዮጵያ ልልቅ ስል ኤርትራዊ አይደሉ እንደ ሀዋላ የሚሰሩት? አሜሪካ ነገር አውሮፓ ብትል ሀዋላ የኢትዮጵያን የሚሰሩት እነሱ አይደሉ? የኢትዮጵያን ነገር ለማውደም የሚሰሩት እነሱ አይደሉ? ኤኒዋን ኤልስ በኢትዮጵያ ላይ መርዘኞች ነገራቸው እንዳይስተካከል ነገራቸው የሚያደርጉት እነሱ አይደሉ? የዘራፊ መዓት በዝርፊያ በቃ አንደኛ ኢትዮጵያን ለማጭበርበር የሚሰሩት እነሱ አይደሉ? ማን ነው የሚሰራው? ይሄንን ነው የምንናገረው። ስለዚህ አሁንም ኢትዮጵያውያን መስራት ያለብህ ማድረግ ያለብህ በሀገር ላይ መደራደር የለብህም። በአሰብ ጉዳይ መደራደር የለብህም እያልኩ ነው። ጎጃምና ጎንደር እንደፈለጋችሁ ዊ ዶንት ኬር ዊ ዶንት። ጎጃም ጎንደር ነኝ አይመለከተኝም ለምትል መብት ነው። አዎ ከለር የመረጠ ነው ኤርትራዊ ከአንተ ጋር የሚጣለው። ይሄ ጎንደሬ ይመስላል፣ ይሄ ጎጃሜ ይመስላል፣ አልነካውም እያለ ያልፈሃል። አሁን መስሎሃል። እስቲ አብረን የምናወራው ጭንቅላት ማይም ስለሚበዛ ኦረ ይሄ ጎንደሬ ይመስላል ሳይሆን ይሄ ጎጃሜ ይመስላል አልነካውም፣ ጦርነቱ ከኦሮሞ ጋር ነው ብለው ኦሮሞን ለማቀሳሰር። እኔ ኢትዮጵያዊ ነኝ። የድድብናቸው ጥግ እዚህ ድረስ ይደርሳል። በሀገር የመጣ ጦርነት እየነጠለ ጎንደሬን አይነካም ጎጃምን አይነካም የሚል ጦርነት የሚመስላቸው ሰዎች አሉ። አረ ጎንደሬ ማ ጎንደሬ ስታየው ራሱ ይደረደራል፣ አይተኩስም። ጎንደሬ ነው
እቺ የፍየል ጠባቂዎች የአዝማሪዎች ጭንቅላት ናት። የፍየል ጠባቂ ጭንቅላት፣ የአዝማሪ ጭንቅላት እንደዚህ ያስባል። በሀገር የመጣ ጦርነት ጎንደር የሆንክ ጎጃም የሆንክ አብይን ጥላው አትጥላው ረሚም ነው የሚያደርገን። ስለዚህ ያንን ነው ማለት። የሸዋና የወሎ አማራዎች ትንሽ የማስተዋል ጭንቅላት አላቸው፣ የሚያስተውሉ ናቸው። በጣም ጭንቅላታቸው በጣም ለምን የሸዋውን ከሌላው ተቀላቅሏላ፣ የወሎም ከሌላው ህዝብ ኖሯል። ስለኖረ በማስተዋል የሚሰራ ፖለቲካ ነው የሚሰሩት። በማስተዋል የሚሰራ አይ ነው። እኔ አብይ መልአክ ነው እያልኩ አይደለም። እኔ እየተናገርኩ ያለው ስለ ኢትዮጵያ ጉዳይ ነው። ማንም በፖለቲካ ያለ ራሱን መልአክ ነኝ ብሎ ቢመጣ መሳቂያ ነው የሚሆን። አብይም ብትጠይቀው ያማል እንዴ ነው የሚል። ግን በኢትዮጵያዊነት ስትመጣ ኤርትራውያኖች በአሰብ አንድ እንደሆኑት ኢትዮጵያ ከአንድም በላይ ሚሊዮን መሆን ትችል ነበር። ምክንያቱም ሀገራዊ ጥቅም ነዋ። የአራድዬ ልጅ እየበላ ነው የሚያለቅሰው። እዚሁን አብዬን እጋተተዋለሁ። በሀገሬ ላይ ግን የሚጠቅም ነገር ይዤ እየመጣው ነው ወደ ኢትዮጵያ መጋተት እንጂ ሌላ ጠላት ጭራሽ አስገብቼ ልጋተት ነው እንዴ? ሌላው እኔን የሚያጠቃ እኔን ሊያጠፋ የሚፈልግ በኢትዮጵያዊነት ላይ የሚቀና መሽገር በኢትዮጵያ ላይ በጣም የሚቀና መሽገር ያለበት እንዴት አድርጌ ነው አጠገቤ መሽገርና ተምች አስቀምጬ የማደርገው? በደንብ ሞጣ በዚህ አድናቂው ነኝ። ሞጣ ኤርትራውያን የሚባል በኢትዮጵያ ፖለቲካ ድርሽ እንዳትሉ ብለዋል። ሞጣን የፈለገ ጥላው በሀገሩ ያለው አቋም የሚደንቅ ሞጣ ይችላል። በሀገሩ ባለው አቋም በተአምር አይሰማቸው ስለገባው በተአምር በኢትዮጵያ ጉዳይ ላይ አይሰማቸው። ሞጣ ገብቶታል። እውነተኛ ኢትዮጵያዊ ስትሆን ምን ታደርጋለህ? አሳልፈህ አትሰጥም ለማንም ለማይረባ መሽገር አሳልፈህ አትሰጥም። ኢትዮጵያ በሀገሩ የሚደራደር ባንዳ ብቻ ነው። የቲክታክ ለቃቃሚ በኢትዮጵያ ጉዳይ ለምን አንበሳ ተሰጠኝ ብሎ ኢትዮጵያን ይሸጣታል። አረ ድርሻዬን ሰጥተውኛል፣ እኔ ዝም ነው አይመለከተኝም፣ ስለ ኢትዮጵያ አይመለከተኝም ይላል። በዚህ በኩል ኢትዮጵያ በሚለው ዘፈን ደግሞ አብሮ ይደንሳል። ኢትዮጵያ በሚለው ዘፈን አብሮ ይደንሳል ሲል እኔ በኢትዮጵያ አይመለከተኝም፣ እኔ ኤርትራውያኖች ፍየል ሰጠውኛል የሚል። ኧረ ከነ ፍየል ተገልበጥ። በኢትዮጵያ ጉዳይ ምንም አይነት ድርድር አታርግ። የፈለግከው ብትሆን ሀገርን አሳልፋትስ። ከዛ የሀገር ጉዳይን ጠይቅ። የሀገር ጉዳይን፣ የህዝብ ጉዳይ፣ የምን ጉዳይን አሁንም ፖለቲካ ያልገባቸው አማራ ልጆች ልዘግበህ። ፖለቲካው የጎንደርና የጎጃም ጎጥ አይደለም። ሀገራዊ ችግር ወደፊትም ይኖራል፣ መቼም አይፈታም። የኢትዮጵያ ችግር ተደማምጦ ጠረጴዛ ላይ ቁጭ በማለት እስካልተቻለ መቼም አይፈታም። ሰፈር ውስጥ የተጣላውን ሰው አሁን ዘር ውስጥ ወስደ ነው የምትደባደው እንዴ? በቁንጅና ውድድር እኮ ተጣልተናል እንዴ? ጎንደሬ ናት ብለው ሲጨፍሩባት ቆይተው ቁንጅና ውድድር የተወዳደረች አንድ ኦሮሞ ኢትዮጵያዊ ኦፒጆን ላይ እያለች ስትመጣ አስቀያሚ ናት አፍንጫዋን ይለኛል። እንደዚህ አይነት ፍየላ ፍየል ነው ፖለቲካ ብለው የሚሰሩት። ፍየል ጋር ሲጠብቅ የሚሉት እንግዲህ እግዚአብሔር ያሳይ። በጣም ቆንጆ ናት፣ አማራ መስላኛለች፣ ጎንደሬ መስላኛለች ብሎ አስጠራች ኢትዮጵያን ሲል ቆይተው ሲጠራ ኦሮሞ ናት ኦፒጆሌ ማለት ጀመረች። አካም ቡርተን ዳውቶ ተከኛ እያለች መጣች ከነ አያቷ ከነ እናቱ። ቁንጅናው ድራሹ ጠፋ። ይሄ ነው የጎጥ ፖለቲካ። በኢትዮጵያዊነት ፕራውድ የማታደርግበት ፖለቲካ የዘቀጠ ምንም እውቀት የሌላቸው ግን ሰዎችን በመሳደብ ብቻ ሊያሸማቅቁ እናትን ይሰድባሉ፣ ልጆችን ምናምን ይሰድባሉ። ተደብቀው ማንነታቸው ሳይታወቅ እንዲህ ጀግና ይጫወታል። ያኔ ወደዛ ማባረር ግን ብለህ ወደ መጣበት ፍየል ተቀጥተዋል። ከዛ አማራነትን ሰፋ አድርገህ ታየዋለህ። አማራን የማየው እንደ ሀገር ነው። እግዚአብሔር ምስክሬ። ኦሮሞን እንደ ሀገር ነው የማየው።
ደቡብን እንደ ሀገር ነው ማለት እንደ ትልቅ ሀገር ነው ማለት ደቡብን ሀገር መሆን የሚችል ህዝብ ነው። ትግራይን ካልከው በስሱ ነው። ምክንያቱም የህዝብ ብዛቱ በጣም ጥቂት ነው፣ ኢምንት ነው። የትግራይን ህዝብ አዲስ አበባ ያለ ህዝብ ይበልጠዋል በህዝብ ብዛት፣ ኢምንት ነው። ስሙን ያገነኑት በውሸት ፖለቲካ የሰሩት ሰዎች ናቸው። ትግራይ በትልቁ ስሙ የገነነው በባዶ ሜዳ በበጥራቆች እንጂ ከሌላው የበለጠ ምንም ነገር ኖሯል።